አቤልና እዩ በድጋሚ ተጣሉ። ይህም ሊሆን የቻለው እዩ ባልተጠበቀ መልኩ ከእስር ቤት ወጥቶ ወደ ቤት በገባበት ጊዜ ነበር። እዩ ይፈታል ብለው ፈጽሞ አስበውት ስላልነበረ እዩ እቃውን ይዞ ወደ ቤት ሲገባ በጣም ነበረ የተናደደው አቤል። እንደዚሁም ማሚቴን እየተጠባበቁ ስለነበረ አቤል በጣም ስሜታዊ ስለነበር፣ እንደዚሁም በአቤል ስሜታዊነት ደግሞ እዩ ሲቀልድ እዩና አቤል ተጣልተዋል። ለመሆኑ እዩ በዚህም ፍጥነት ሊፈታ የቻለው እንዴት ነው? ማናግዞት ነው የሚለውን ማሚቴስ ያለችበት ሁኔታ ታወቀ አልታወቀ የሚለውን ይዤላችሁ ነው የመጣሁትኝ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ርብቃ ድራማ ቀጣይ ፓርት ነው ይዤላችሁ የመጣሁትኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል ያስገባላችኋለሁኝ። እንግዲህ እንደሚታወቀው ሪች አቤልና ርብቃ ሆነው ደስ የሚል ጊዜ እያሳለፉ እንደዚሁም ደግሞ እየተጨዋወቱ ሳለ ነበረ ድንገት እዩ ወደ ክፍላቸው ወደ ሳሎን ቤት የገባው። እዩ በሩን በኃይል ከከፈተው በኋላ ወደ ቤት ሲገባ ሁሉም ተደናግጠው አቤልም እንኳን ያለበትን ቦታ ተነስቶ ቆሞ እንደዚሁ መልሶ ርብቃ ጎን ቁጭ ብሎ የእዩን ሁኔታ ለሰዓታት ሲመለከተው ነበር። እዩም በጣም የደከመው በመምሰል ወደ መቀመጫው ጠጋ ብሎ ከተቀመጠ በኋላ እያንዳንዳቸው ያደረጉበትን ነገር እጥፍ አድርጎ እንደሚመልስላቸው ሲናገር፣ አቤል በጣም ስሜታዊ ሆኖ ተናዶ እዩን አንቆታል። እንግዲህ በአቤልና በእዩ መካከል ያሉ ግጭቶች ከቀን ወደ ቀን እየተባባሱ መጥተዋል። ምክንያቱም በተለይ ደግሞ አሁን በቅርብ ጊዜ ወዲህ የአቤል ልጅ እንዲያልፍ ያደረገው ምክንያቱ ዋናው የልጁ ገዳይ እዩ መሆኑን ካወቀ በኋላ አቤል በእዩ ላይ ከባድ የሆነ እርምጃ ለመውሰድ አቅዶ ተነስቷል። ይህም የመጀመሪያ እቅዱ ከቤት ማስወጣት ነው። እንግዲህ ያ እቅድ አሁን ላይ ያልሰመረበት ምክንያት እዩ ሳይታሰብበት ከእስር ቤት ስለወጣ ነው። ምናልባትም እዩ ሊወጣ ሲል ይነግሩናል ብለን ተስፋ እናደርጋለን በሚል ነበረ ከአሁን በፊት ከርብቃ ጋር እና እንደዚሁም ደግሞ ከሪች ጋር ሲነጋገሩ የነበሩት። በእነሱ ዙሪያ እየተነጋገሩ ሳለ እንደዚሁም ደግሞ በአዙና በማሚቴ መቆየት ለምንድን ነው እስካሁን ድረስ ያልተመለሱት እያሉ እየተነጋገሩም ነበረ። ማሚቴ የወጣቸው ከአዙ ጋር ነው በማለትም ሲነግሩት ነበር ለአቤል። በዚህን ሁኔታዋ እኮ መውጣት የለባትም ነበር፣ አየሩ ቀዝቃዛ ነው፣ ምናልባትም ሊያማት ይችላል፣ ሁኔታዋን ሊያባብስባት ይችላል በማለት ነበረ ሲናገር የነበረው አቤል። ከዛም በኋላ ሪች ደግሞ ምን አውቃለሁ ልውሰድሽ ስትላት እሺ አለቻት። ሄጃት ልውጣ ስትለኝ ዝም አልኳቸው ሄደች በማለት ነበረ ሪች ለአቤል የመለሰችው። ከዛም በኋላ እስኪ ደውሉላት በማለት ነበረ የሞከረው አቤል። ወደ ማሚቴም ሲደወል የማሚቴ ስልክ አይነሳም። እንደገና ወደ አዙ እየደወሉ ሳለ አዙ ደግሞ ማሚቴን ካስቀመጠችበት ቦታ ስላጣቻት በጣም ተደናግጣና ግራና ቀኟን እያየች ስልኩ እየጠራ ለማንሳት እየፈለገች ነገር ግን ስለፈራች ስልኩን ሳታነሳው ነበር የቀረችው። አዙም በጣም እየተንቀጠቀጠችና እየፈራች ያንን ቦታ በተደጋጋሚ ወደ ላይም ወደ ታይም ሄዳ አይታ ማሚቴን ካጣቻት በኋላ ያላት አማራጭ ወደ ቤት መመለስ ነው። ምናልባትም እነ ርብቃ እየደወሉልኝ ያሉት ማሚቴ እቤት ደርሳ የት ነሽ ሊሉኝ ይሆናል የሚል ሀሳብ ይመጣላታል አዙ በድንገት። ከዛም በኋላ አዙ ቀጥታ ጉዞዋን ወደ ቤት ታደርጋለች። አዙ ወደ ቤት ስትሄድ ቤቱ በሌላ ነገር ተናውጦ ነበረ ያገኘችው። እዩ ስለመጣ እንደዚሁም ደግሞ አቤልና እዩ ስለተጣሉ ሁኔታዎች በጣም ግራ ገብተዋት ነበረ። እንደዚሁም ደግሞ እሷ የመሰላት በማሚቴ መሰወር ምናልባት ያላግባባቸው ነገር ይኖር ይሆን የሚል ጥያቄ ነበረ። ከዛም በኋላ ርብቃ ወደ አዙ ትጠጋና ማሚቴስ የት ናት በማለት ትጠይቃታለች። እንዴ አልመጣችም እንዴ ብላ ስትጠይቅ ከዛም በኋላ ሁላቸውም ትኩረታቸውን ወደ አዙ ያደርጋሉ።
አዙ የመጣችው ብቻዋን እንደሆነ ሲያውቁ ደግሞ ሁላቸውም ተደናግጠው ወደ አዙ ይመለከታሉ። ከዛም በኋላ ወደ እዩ መልሰው እሱንም ያዩታል። ከእስር ቤት የወጣኸው ማሚቴን ምን አድርገሃት ነው በማለት ነበር የጠየቁት። በማሚቴ መሰወርም ሆነ በማሚቴ መጥፋት ፈጽሞ እጁ እንደሌለበት እና በዚህ ጉዳይ ላይ ምንም የሚያውቀው ነገር እንደሌለ ደጋግሞ ይነግራቸዋል። አቤል ግን ፈጽሞ ይህን ነገር እያደረከው አንተ ነህ፣ ሌላ ጠላት የለንም በማለትም ነበረ ድምፁን ከፍ አድርጎ ሲናገረው የነበረው። እዩም እባክህን ተወኝ፣ አሁን በጣም ደክሞኛል በማለት ገና እዚህ ቤት የመቀመጥ መብትም የለህም፣ ውጣልኝ፣ እቃህን ይዘህ ውጣ በማለት ነበረ ሲጮህበት የነበረው እና ከዛም በኋላ እዩም እቃውን ይዞ ወደ በሩ ሲጠጋ አዙን መልሰው ይይዟታል። በተለይ ደግሞ ሪች የአዙን ሁኔታ አይታት ስለነበር ከቤት ከመውጣታቸው በፊት ማሚቴን ይዣሽ ልውጣ ስትላት አሁን በዚህን ወቅት ብላ ሪች የተደጋገመ ጥያቄ ጠይቃት ነበር። አዙ ደግሞ መውጣት ትፈልጋለች፣ ማሚቴ መውጣትም አለባት በማለት ነበረ እየተርበተበተች የተናገረችው። በዚህ ነገር ላይ ሪች የተረዳችው ነገር ምንድን ነው? ማሚቴ ከቤት እንድትወጣ አዙ በጣም እንደፈለገች ነበረ የተረዳችው። ከዛም በኋላ ወደ ሪች ወደ አዙ ትጠጋና ምን አድርገሻት ነው? ከቤት ስትወስጃት በጣም ገፋፍተሻት ነበረ፣ የት አድርገሻት ነው በማለት እኔ ምንም የማውቀው ነገር የለኝም፣ ነገር ግን እዛ አስቀምጫት የሄድኩበት ቦታ አላገኘዋትም ስትላትም በማን ትዕዛዝ ነበር እዛ ልትወስጃት የቻልሽው በማለትም ሪች ስትጠይቃት አቤልና ርብቃ ደግሞ እርስ በእርስ እየተያዩ ሪች የምታውቀው ነገር አለ ማለት ነው እኛ የማናውቀው በማለት ሲተያዩ ነበረ። ከዛም በኋላ ማሚቴ ከቤት እንዴት እንደወጣች አይቻታለሁ፣ አንቺ ገፋፍተሻት ነው ከቤት እንድትወጣ ያደረግሻት በማለትም ሪች ተናግራለች። ይህን ሲሰሙ አቤልና ርብቃም በጣም በመደናገጥ ወደ አዙ ተጠግተው ተናገሪ፣ እውነቱን ተናገሪ በማለት ድምጻቸውን ከፍ አድርገው ሲሏት ነበረ። አዙም እየሆነ ያለው ነገር በጣም ስላስፈራት በተለይ ደግሞ የማሚቴ መሰወርና ከማሚቴ መሰወር ጀርባ ምናልባት መቲ ምን ልታደርግ ትችላለች የሚለውን ነገር በጣም አስፈርቷት ስለነበር ማሚቴ ላይ ጉዳት ቢደርስስ የኔ እጣ ፈንታ ምን ይሆናል የሚለውን እንደዚሁም ደግሞ በመቲ እጅ ያለችው እናቷ የእናቴስ ሁኔታ እንዴት ይሆን በማለት ከነሱ አምልጣ ወደ ኪችን በመግባት የእናቷን ሁኔታ ማጣራት ብትፈልግም አዙ በዚህን ሁኔታ ከእነሱ መራቅ ፈጽሞ የማይታሰብ ነው። ስለዚህ በስተመጨረሻም የሆነውን እያንዳንዱ ነገር ትነግራቸዋለች። አዙ እያለቀሰች እኔ እየሆነ ባለው ነገር ምንም የማውቀው ነገር የለኝም፣ ነገር ግን የእናቴ ሁኔታ እንደዚህ ነው፣ መቴ ደግሞ እንደዚህ ብላኛለች ስትላቸው ፍሪኳ ስትላቸው ማናት ፍሪኳ ብለው ሲጠይቋት መቲ ናት በማለትም ተናግራለች። ከዛስ በማለት ባለፈው ጠርታኝ ብዬ ነግሬሽ ነበር ወደ እሷ ልሄድ እንደሆነ በማለት ለሪች ትነግራታለች። አዎ ሄደሻል፣ ምን አለችሽ ብዬም ስጠይቅሽ ብዙም ነገር አልነገርሽኝም፣ ምንድን ነው ስትላት ማሚቴን ይዤላት እንደሄድ እሷ ወደምትልክልኝ አድራሻ ይዤላት እንደሄድ ብቻ ነበር የጠየቀችኝ፣ ይህን ካላደረኩ ግን እናቴ አደጋ ላይ እንደሆነች ነበር የነገረች በማለት አዙ አይኖቿ በእንባ ተሞልተው ይህንን ነገር ትናገራለች። ለምን ይሄን ችግርሽን መጀመሪያውኑ አልነገርሽንም? እናትሽንም ምናልባት ልንጠብቃት እንችላለን በማለት ይነግሯታል። አሁን ፈጽሞ የማታውቀውን አቤል አሳያታለሁ በማለት አቤልም እየተጣደፈ ወደ መቲ ሲሄድ ነበረ። እንግዲህ አቤል ወደ መቲ ሄዶ መቲን ያገኛታል ወይስ ማሚቴን ያስቀመጠችበትን ቦታ ሊያውቀው ወይስ ሊያገኘው ይችላል አይችልም የሚለውን እዩስ ወደ የት ሄደ፣ ከቤት ሲያባረሩት ወደ የት ሄደ የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ